የታገል ሰይፉ ስራዎች ዛሬ ጉደኛው አቶ ባሌ ፍርድ ቤት ቀርበዋል። ከታገል ሰይፉ ተወዳጅ ልቦለድ ዝንቡላና ካሮት የተቀነጨበው የክስ ሂደታቸው ይህን ይመስላል። የክስ ሂደቱ ተጀመረ። ዳኛው የመጀመሪያውን የመናገር ዕድል የሰጡት ለአቃቤ ሕጉ ነው። ግዙፉ አቃቤ ሕግም ከተቀመጠበት ገንፍሎ ተነሳና አመሰግናለሁ ክቡር ፍርድ ቤት በማለት መናገር ጀመረ። ይህ ችሎት በዋነኛነት የተሰየመው አቶ ባሌ ሙሹዬ የተባሉት የመንግሥት ሹምና የፓርላማ አባል ያለምንም ትምህርት ከአቅማቸው በላይ የሆነ መስሪያ ቤትን እያስተዳደሩ ነው የሚል የክስ ፋይልን መርምሮ ውሳኔ ለመስጠት ነው አለ። ከዚያም ቀጠለ። ከላይ በስም የተጠቀሱት ተከሳሽ የተሰጣቸውን የእርማት ጊዜ ተጠቅመው ማንበብና መጻፍ እንዲችሉ ምክር ቤቱ ተደጋጋሚ ማሳሰቢያና ማስጠንቀቂያ ደብዳቤ ቢጽፍላቸውም በማናለብኝነታቸውና በመሃይምነታቸው ጸንተው መቆየትን መርጠዋል ሲል በተከሳሽ ሳጥን ውስጥ ያሉት አቶ ባሌ ሙሹዬ ግራጫ ዓይናቸውን አጉረጥርጠው አፈጠጡበት። እየከሰሳቸው ያለው አቃቤ ሕግ መሆኑንም እርስት አድርገው እንዴ ይሄ ሰውዬ ዓይኑን ከኔ ላይ የማይነቅለው ለምንድን ነው ብለው ተቆጡ። ዳኛው ጆሮ በሚበሳ ቀጭን ድምፃቸው ጮኹባቸው። ስነ ስርዓት አቶ ባሌ፣ ይሄ ችሎት ነው፣ ሳይፈቀድሎ መናገር አይችሉም አሏቸው። አቶ ባሌ ግን ንዴት በወለደው መደነቅ ራሳቸውን እየነቀነቁ በለሆሳስ ያኩተመትማሉ። አላውቀው አያውቀኝ፣ በምን ተደራርስን ነው እንደ ወገቡ ቅማል ሙጭጭ ያለብኝ እያሉ። አቃቤ ሕጉ ግን አልተበገረም። አሁንም የክስ ውርጅብኙን እያከናነባቸው ነው። የዚህ ከተማ ነዋሪ የሰጣቸውን አደራና ኃላፊነት በሚመጥን ደረጃ ራሳቸውን ለማብቃት ፈቃደኛ ሆነው ባለመገኘታቸው ይላል። ቀጥሎም በእርሳቸው መሃይምነት የተነሳ የሚመሩት መስሪያ ቤት የገጠሙትን ችግሮች ያብራራል። አቃቤ ሕጉ ይህን ሲያብራራ አቶ ባሌ በረጅሙ ተንፍሰው ዓይናቸውን ገርበብ አደረጉ። ከዚያ በዚያው እንቅልፍ ወሰዳቸው። ብዙም ሳይቆይ ማንኳረፍ ጀመሩ። አቃቤ ሕጉ ተቆጣ። አመልካች ጣቱን ወደ ማንኳረፋቸው ወርውሮ ክቡር ፍርድ ቤት ይሄን ጉድ ይመልከቱልኝ፣ በእውነቱ ይሄ ችሎቱን መዳፈር ነው ሲል ጮኸ። የአቶ ባሌ ጠበቃም ጩኸቱን ተቃወመ። ችሎት ውስጥ መተኛታቸው ከተደራረበ የሥራ ጫና የተነሳ በተፈጠረ መዳከም መሆኑን ተናገረ። አቃቤ ሕጉም ተቃውሞውን ክፉኛ ተቃወመ። እኚህ ሰው በዚህ የተከበረ ችሎት ፊት መተኛታቸው የሥራ ብዛት ከፈጠረው ድካም ሳይሆን ከመሃይምነታቸው ብዛት ነው። ከእውቀት ነፃ መሆናቸው የፍርድ ቤትን ክብርና ሥልጣን እንኳን መረዳት ከማይችሉበት ደረጃ ላይ አድርሷቸዋል አለ። የአቶ ባሌ ጠበቃ መልሶ ተቃወመው። ያለምንም ኀፍረት በችሎቱ መሃል የተኙት ሌሊቱን በሥራ ገበታቸው ላይ የሚያሳልፉ ታታሪ ሠራተኛ በመሆናቸው እንደሆነ ተናገረ። ለዚህም ደግሞ ውሸት የማያውቀው የአቃቤ ሕግ ምስክር ራሱ መልስ ሊሰጥበት ይችላል ብሎ የእኔን ስም ጠራ። ድፍረቱ በጣም የሚያናድድ ሆነብኝ። በቁጣ ገንፍዬ ተነሳው። እልህ እየተናነቀኝም የተጠራሁት የአቃቤ ሕግ ምስክር ሆኜ እንደሆነ ካብራራው በኋላ ለተከሳሽ ጠበቃ ለመመስከር ፈቃደኛ አለመሆኔን ተናገርኩ። እኔ ይህን በመናገር ላይ ሳለው ዮናስ ሲያኩተመትም ይሰማኛል። የአቃቤ ሕግ ምስክር በቅድሚያ መመስከር የነበረበት እኮ ለአቃቤ ሕግ ነው ይላል። ይሄ ለእኔ ግልጽ አልነበረም። የኔንም ቅሬታ ዳኛው አልተቀበሉኝም። በአጭሩ የተከሳሽ ጠበቃ ላንተም ጥያቄ ማቅረብ መብት አለሁ አሉኝ። ብስጭቴ ስላላማራቸው የቱንም ያህል ብትቆጣህ፣ የቱንም ያህል ስሜታዊ ብትሆን ችሎት ፊት ቆመህ ተርፍ ነገር መናገር አይፈቀድልህም። ለሚጠይቅህ ጥያቄ በአንድ ቃል ብቻ መልስ ስጥ አሉኝ። የአቶ ባሌ ጠበቃ በድል አድራጊነት ስሜት ፈገግ ብሎ እንደገና
ጠራኝ። አቤት? በአንድ ቃል መልስልኝ። የተከበሩ አቶ ባሌ ቢሮአቸው ያመሻሉ ወይስ አያመሹም? ያመሻሉ፣ ነገር ግን ስል በቃ ብለው ዳኛው አስቆሙኝ። ንግግርን ማስረዘምና ማሳጠር በእውነትና በውሸት ላይ ይህን ያክል አደገኛ ልዩነት ከፈጠረ በአጭሩ ተናገር የሚል ሰውን ያክል የወንጀለኛ ተባባሪ የለም። አሁን የአቶ ባሌ ጠበቃ ዘና ብሏል። የሆነ መርፌ የጠፋበት ይመስል የችሎቱን ወለል ትኩር ብሎ እያየ ተንጎራደደ። እየተንጎራደደም ራሱን ነቀነቀ። እየነቀነቀም ሳቅ አለ። እየሳቀም የተከበሩ አቶ ባሌ ምሹዬ በሥራ ቀልድ አያውቁም አለ። ሁሉም ጸጥ ብሎ አረማመዱን ይከታተላል። አሳሳቁን ይመረምራል። አነጋገሩን ያዳምጣል። እስከ ሌሊቱ 9 ሰዓት ድረስ ከቢሮአቸው የሚገኙበት ጊዜ አለ። ከሥራ ባልደረቦቻቸው እንዳጣራሁት ለሀገራቸውና ለሕዝባቸው እንጂ ለራሳቸው ደንታ የሌላቸው ሰው ናቸው። ከዚህ የተነሣ ለምግባቸው እንኳ ጊዜ የላቸውም። በቀን አንዴ ነው የሚበሉት። ዳኛው ይህን ሲሰሙ ወደ ተከሳሽ ዞር አሉና አቶ ባሌ የትዳር ሁኔታው እንዴት ነው? እኔ እስከ ሌሊቱ 9 ሰዓት ቢሮዬ የማመሽ ሰው ነኝ። እንደ እኔ ያሉ የሕዝብ አገልጋዮች ጥሩ የትዳር ሕይወት ይኖራቸዋል ብለው አይጠብቁ አሉ። የምግቦስ ጉዳይ አሉ ዳኛው። በቀን አንዴ ነው የምበላው። ምስክሮቹስ ይህን ቅጥፈቶን ይደግሙት ይሆን? በሚገባ። አቶ ባሌ ንጽሕናቸውን ለማሳየት 3 ምስክሮችን አቅርበው ነበር። አንዱ ብሶት ነው። ሁለቱን ግን አላውቃቸውም። 3ቱም ወደ ሌላ ክፍል ተወስደው በወቅቱ ያልገባኝ ምርመራ ከተደረገላቸው በኋላ ተመልሰው ከምስክር ሳጥን ውስጥ ቆሙ። 3ቱም ከአቶ ባሌ ጋር ጠብ ወይም ዝምድና እንዳላቸው ተጠየቁ። ብሶት ጠብም ዝምድናም እንደሌለው ተናገረ። የቀሩት 2ቱ ግን የአቶ ባሌን ዝምድና መካድ ነውር ሆኖባቸው ይሁን አሊያም ዘመዳቸው ነኝ ማለት ጉራ መስሏቸው አይታወቁም። ዘመድ ነን አሉ። የፍትሐ ብሔሩ ዳኛም ረጋ ባለ ድምፅ ዝምድናቸው የሚሠራው እዚህ ሳይሆን ወይን ቤት ወርደው ምሳ ማመላለስ ሲጀምሩ እንደሆነ ነግረው ችሎቱን ለቀው እንዲወጡ አዘዟቸው። 2ቱ ዘመዴዎች እንዳይመሰክሩ የተከለከሉበት ምክንያት ሊገባቸው ስላልቻለ የምስክርነት ስፍራውን ለመልቀቅ ፈቃደኛ አልሆኑም። ዳኛው ቆጣ አሉና ዘመድ ምስክር ሊሆን እንደማይችል አብራርተው ሊያስወጧቸው ሞከሩ። 2ቱ ዘመዴዎችን የዳኛው ማብራሪያ ይበልጥ አስቆጣቸው። ለምስክሮች የተተወውን ስፍራ በሰላም ትተው ከመውጣት ይልቅም እዚያው ቆመው ዳኛውን አፋጠጧቸው። ከአንበሳ ወዲያ አስፈሪ፣ ከሸክላ ወዲያ ተሰባሪ፣ ከዘመድ ወዲያ መስካሪ ከወዴት ይመጣል በማለት ዳኛውን ሲሞግቱ ቀጣዩን ምላሽና ማብራሪያ የሰጣቸው በሩ ጥግ የቆመው ፖሊስ ነበር። በቻይኖቹ የምልክት ቋንቋ አቀላጥፎ ሲያዋራቸው ተጨማሪ ጥያቄ አላቀረቡም። እንደ አንበሳ እየረገጠ እንደ ሸክላ ሰባብሮ ከምስክርነት ውጭ አደረጋቸው ማለቴ ነው። የመጀመሪያው የአቶ ባሌ ምስክር ሆኖ በዳኛው ፊት የቆመው ብሶት ብርክ ያዘው። ከድንጋጤው የተነሣ ስሙንም ሥራውንም ሲጠየቅ መልስ የሰጠው ከፍ ባለ ድምፅ ነበር። ዳኛው በጥርጣሬ ቁልቁል ሲያጤኑት ቆዩና ምን ያስጨውሃል አሉት። ስጋት ነው ጌታዬ። የምን ስጋት አሉ ዳኛው ምንም አይነት አስጊ ትዕይንት በችሎቱ መድረክ እንዳልታየ ሁሉ። ብሶት ለክህደቱም ለድፍረቱም ሲል በጠዋቱ ጠጇን ሳይቀማምስ አልቀረም። ስቅስቅ ብሎ ያለቅስ ጀመር። ለምንድን ነው የምታለቅሰው? እየተንሰቀሰቀ ድሆች መቼም አይታመኑም ብዬ ነው። ለምንድን ነው የማይታመኑት? ይህን እውነት የሆነ ምስክርነቴን አንዳንዶች ጋሹ ባሌ የጠጅ መጠጫ እንዲሰጡኝ ብዬ የማወራው የተጋነነ ቅጥፈት ይመስላቸው ይሆናል ብዬ እሰጋለሁ። ማንም መሰለው አልመሰለው ምን ቸገረ? አንተ ለሕሊና ስትል እውነቱንና የምታውቀውን ብቻ ተናገር ሲል አደፋፈረው የአቶ ባሌ ጠበቃ። በላ አሉ ዳኛው። ብሶት የዳኛውን ድምፅ ሲሰማ
መንሰቅሰቁን አቁሞ ምን ልበል? እቤታቸው ውለሃል? አሳምሬ ምግብ ላይ እንዴት ናቸው? ደህና ናቸው ይመስገነው ሲል አኩተመተመ። በቀን አንዴ ነው የሚበሉት የተባለው እውነት ነው? ከንፈሩን ደጋግሞ በመምጠጥ እምጥም አለና ልክ ነው፣ ቁርሳቸውን ብቻ ነው የሚበሉት። ዳኛው ያመኑት አይመስሉም። እርግጠኛ ነህ ቁርሳቸውን ብቻ ነው የሚመገቡት ሲሉ ጠየቁት። እሷንም አይጨርሷትም፣ ነካክተው ነው የሚተዋት። እኔ የምግብ ሊቀ ትጉሃን መሆናቸውን ብቻ ሳይሆን የምሳ ሰዓታቸው ለደቂቃ እንኳ ሲዘገይ የማይወዱ መሆናቸውን በማሰላሰልበት ሰዓት ብሶት ምስክርነቱን ጨርሶ ወደ ቦታው ተመለሰ። ይሄ ሁሉ ሲሆን አቶ ባሌ እንደተኙ ናቸው። ዳኛው ቆጣ ብለው ቀሰቀሷቸው። አቶ ባሌ አሏቸው። አቤት ክቡር ፍርድ ቤት። ለምንድን ነው ያቺን በቀን አንዴ ብቻ የሚበሏትን ምግብ እንኳ ነካክተው የሚተዋት? ዕድሜ ለቻይኖች አሉ አቶ ባሌ። ዳኛው በመገረም ተመለከቷቸውና ቻይኖች ደግሞ ምን በደሉ? ምግቤን ጨርሼ መብላት ያቆምኩት እነኚህ የተረገሙ የቻይና ትሪዎች የሀገራችንን ገበያ ማጥለቅለቅ ከጀመሩ ወዲህ ነው። እንዴት? አሉ ዳኛው። ሌላ ትሪ አጣሁ። ገበያ ላይ ያለው የቻይና ትሪ ብቻ ሆነ። ዕድሜ ለነሱ። በእነሱ ትሪ መመገብ ከጀመርኩ ወዲህ አሟጦ መብላት አቆምኩ። እኮ ለምን? እንጀራውን ጥርግ አድርጌ ከበላው ትሪው ላይ የተጻፈውን ሜዲን ቻይና የሚል የጉራ ቃል ላነብ ሆነ በማለት የአማርኛው ድስት አሮባቸው የእንግሊዝኛውን ማማሰል ጀመሩ። ቢያነቡስ? አሉ ዳኛው። በልቼ ሜዲን ቻይና የሚለውን የቻይኖች ቀረርቶ ካነበብኩ ሀገሬ እንዴት የቆርቆሮ ትሪ መስራት አቃታት እያልኩ በንዴት እጦፋለሁ፣ በቁጭት እንገበገባለሁ፣ በቅናት አራለሁ፣ በሐዘን እዋጣለሁ፣ በጸጸት እብከነከናለሁ፣ በጥላቻ እሞላለሁ። አያስቁኝ ባኮ አሉ ዳኛው ኮስተር እንዳሉ። እኔ ግራ ገባኝ። ከኋላዬ ወደ ተቀመጠው ዮናስ ዘወር አልኩ። ወደ ጆሮ ግንዴ ጠጋ ብሎ አንሾካሾከ። ጥያቄ ነው አለኝ። አዎን አልኩት። ምንድነው? ዳኛው አያስቁኝ አሉ። ሰምቻለሁ። መቼ ሳቁ? ስቀዋል። ኮስተር እንዳሉ ናቸው እኮ። አየህ፣ ዳኝነት እንደ ልብ አያስቅም። ኮስታራ ግንባር ይፈልጋል። አንድ ዳኛ ኮስተር ብሎ ይሄስ ያስቃል ካለ ጦሽ ብሎ እንደ ሳቀ ነው የሚቆጠር አለኝ ዮናስ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ